ማንቸስተር ሲቲዎች ሪያል ማድሪድን በሳንቲያጎ ቤርናቤው 2-1 አሸነፉ። የሮይተርስ ሌሊት ላይ ያወጣው አርስተ ዜና ነበርና እኔ ደግሜ አይኔን አንሽቼ ማንበብ ነበረብኝ። ምክንያቱም ሲቲዎች ማድሪድ ቤት ሄደው ስፔን ሄደው በቻምፒየንስ ሊጉ ሪያል ማድሪድን ማሸነፋቸው ቢያንስ በቅርቡ ይሆን መቼም ይሆናል ብዬ ያላሰብኩት ነገር ነው፣ እንዲሁ እውነቱን ለመናገር ያህል። ስለዚህ የኤስፔን ዘገባ ምንድን ነው የሚነግረን? ትናንትና ማንቸስተር ሲቲዎች ሪያል ማድሪድ ቤት ሄደው ማሸነፋቸው ጭራሽ አሰልጣኛቸው ዣቪ አሎንሶ ላይ ጫና ይጨምርበታል ነው ያለው። ማሸነፋቸው ብቻ ሳይሆን ማድሪዶች ሲመሩ ነበረ። በተለይ በመጀመሪያው አጋማሽ በጣም ጥሩ ነበሩ። ከዛ ግን ያው በስተመጨረሻ ተሸንፈው 3 ነጥቡ የማንቸስተር ሲቲ መሆኑን ነው ይሄ የሚገልጽልን። ወደ ኤስፔን ዘገባ በምንሄድበት ጊዜ ኤስፔን ትኩረት ያደረገው የኤርሊንግ ሃላንድ ጎልን ማግባት ላይ ነው። ስለዚህ ኤርሊንግ ሃላንድ ጎሉን ሲያገባ የፔፕ ጋርዲዮላው ማንቸስተር ሲቲ ያው በቻምፒየንስ ሊጉ ቶፕ 8 ወይም ደግሞ ከ1 እስከ 8 የመውጣት እድሉን እንዳሰፋው ነው እየገለጸ ያለው። ያው ሮድሪጎ ማንቸስተር ሲቲዎች 1-0 እንዲመሩ ወይም ደግሞ ሪያል ማድሪዶች 1-0 ማንቸስተር ሲቲን በሜዳቸው እንዲመሩ አስችሎ ነበረ። ከዛ በኋላ ኒኮ ኦራይሊ ያቻነቱን ጎል አገባ። ኤርሊንግ ሃላንድ ደግሞ ቡድኑ ከኋላ ተነስቶ በስፔን ዋና ከተማ በማድሪድ እንዲሸነፉ ማድረጉን ነው እየገለጸ ያለው ማለት ነው። ያው አሁን የተለያዩ ሪፖርቶች እንደሚገልጹት ከሆነ ብሎ ነው ስካይ ስፖርት የሚያወራው። ዣቪ አሎንሶ አሁን በጣም ትልቅ ጫና ላይ ነው ያለው። እናም አሁን በሁሉም ውድድሮች ላይ 2 ጨዋታዎችን ብቻ ነው ቡድኑ ማሸነፍ የቻለው በማለት ተገልጾ ነበረ። ነገር ግን ያው ሮድሪጎ የመጀመሪያውን ጎል ሲያገባ በጣም ተስፋ ነበራቸው ሪያል ማድሪዶች። ምክንያቱም ኢትስ ሪያል ማድሪድ አጌንስት ማንቸስተር ሲቲ፣ ሪያል ማድሪድ ነው ከማንቸስተር ሲቲ ጋር ሲጫወቱ ኦልሞስት ሁሌም ያሸንፋሉ ማለት ይቻላል። ከዛ ግን በ7 ደቂቃ ውስጥ ኦራይሊ አቻ አደረጋቸው ነው የሚለው ይሄ ጽሁፍ። ከዛ ልክ የእረፍት ከመውጣታቸው ልክ እረፍት ሊወጡ አካባቢ ኤርሊንግ ሃላንድ ፍጹም ቅጣት ምት በማግባቱ ያው የማንቸስተር ሲቲን ድል አስጠብቆ መውጣት ችሏል። እናም ኤርሊንግ ሃላንድ በ54 ጨዋታዎች ላይ 55ኛ ጎሉን ነው ትላንትና ያስቆጠረው። እናም አሁን ማንቸስተር ሲቲዎች በዚህ በቻምፒየንስ ሊጉ ወደ 4ኛ ደረጃ ላይ ከፍ ብለዋል። እናም ይህኛው የትላንትናው ድላቸው ቤርናቤው ላይ 2ኛ ድላቸው ነው በማለት ነው የገለጸው። ሪያል ማድሪዶች ደግሞ ቲሸርት አንሸራተዋል ወደ 7ኛ ደረጃ። ስለዚህ ያው አሁን ደግሞ የቤንፊካና ሞናኮዎች የነሱ ጨዋታዎች እንደሚጠብቋቸው ነው የገለጸው። ስለዚህ በቀጣይነት የሚያወራው ሲቲዎች ብዙ ጊዜ የማይገኝ ወይም ሁሌ የማያገኙትን ድል በሳንቲያጎ ቤርናቤው አገኙ በማለት ነው የገለጸው። እናም ያው ፍጹም ቅጣት ምቱ መጀመሪያ ተሰጥቶ ነበረ። ከዛ በኋላ ስለ ማቲያስ ኒውኔዝ ነው አሁን እያወራ ያለው። ማቲያስ ኒውኔዝ ቪኒ ጁኒየርን ጥሎት ነበረ። ከዛ ፍጹም ቅጣት ምት ተሰጠ። ከዛ ግን በቫር ታይቶ ከሳጥኑ ውጪ ስለሆነ ፔናልቲ ወይም ደግሞ ፍጹም ቅጣት ምት እንዳልነበረ ነው አሁን እያወራ ያለው። ያው የተለያዩ የሪያል ማድሪዶችን ሙከራ ነው እዚህ ጋር እየገለጸ ያለው። ከዛ በኋላ የኢስፔን የስፖርት ተንታኞች መካከል አንዱ የገለጸው በርሊን ምንድን ያለው በትላንትናው ጨዋታ ቪኒ ጁኒየር አሰልጣኙን አልታደገውም ነው ያለው። ምክንያቱም ጎል ማግባት እድሎች ነበሩት ከአንድ በላይ እና እነኛን የጎል እድሎች ተጠቅሞ ቡድኑ አቻ እንዲሆን ቡድኑ እንዲያሸንፍ ትላንትና መርዳት ይችል ነበረ። አሰልጣኙም የነበረበትን ጫና መቀነስ ይችል ነበር። ነገር ግን ያንን ማድረግ አልቻለም በማለት ነው የገለጸው። ከዛ በመቀጠል እነሱ የተናገሩት ነገር ምንድን ነው? የመጨረሻዎቹ 10 ደቂቃዎች ሲቀሩት ጨዋታው ማድሪዶች በጣም ኃይለኛ ሆነው ነበር። የተለያዩ ሙከራዎች ሲያደርጉ ነበረ። ማንቸስተር ሲቲዎችም ወደ ኋላ መስመር አፈግፍገው ወይም ወደ ኋላ ሄደው እንዲከላከሉ ተገደው ነበር በማለት ነው የሚገልጸው። ስለዚህ ከጨዋታው በኋላ ኤርሊንግ ሃላንድ ምንድን ነው ያለው? እዚህ መምጣት በጣም ከባድ ነው እና ጨዋታው በጣም ይቀያየራል። ሌላ ጎል ማግባት እንችል ነበረ
እኔ ራሴ ሁለተኛ ጎል ለማግባት ተቃርቤ ነበር። የተለያዩ ጊዜዎች ደግሞ ጀርሚ ዶኩም እድል ነበረው። ነገር ግን በቃ ጨዋታው ስቴብል ያልሆነ ወይም ደግሞ ኬያቲክ ያልተረጋጋ ጨዋታ ነበር በማለት ነው የገለጸው። መቆጣጠር እንዳልቻሉ ጨዋታውን ተናግሯል። ያም ለማንቸስተር ሲቲዎች ከባድ እንዳደረገባቸው ነው ያወራው። ነገር ግን በስተመጨረሻ በጣም ደስተኛ ነን። ዛሬ ባናሸንፍ ኖሮ በተለይ ከባየር ሊቨርኩሰን ከተሸነፍን በኋላ ያለንበት ሁኔታ በጣም የተለየ ሁኔታ ላይ ልንሆን እንችል ነበር። ምክንያቱም አሁን አራተኛ አይደል ያሉት። ስለዚህ ይህ ድል ለእኛ በጣም ጠቃሚ ነው በማለት ነው ያወራው። አሁን 2 ጨዋታዎች ይቀሩናል። ስለዚህ አሁን ከ1 እስከ 8 ካሉት ቡድኖች መካከል እንደምንካተት ተስፋ አደርጋለሁ በማለት ነው የገለጸው። ፔፕ ጋርዲዮላም የማንቸስተር ሲቲው አሰልጣኝ ከጨዋታው በኋላ የሰጠው አስተያየት ምንድን ነው? ከዚህ መሻሻል ይችል ነበር። እርግጥ ነው በርናቤው ላይ ማሸነፍ በጣም ከባድ ነው። 4፣ 5፣ 6 ተጫዋቾች እዚህ ሳንቲያጎ በርናቤው ላይ ለመጀመሪያ ጊዜ ነው የተጫወቱት። ምናልባትም ሪያል ማድሪድን የሚያክል ቡድን ወይም ደግሞ በዚህ በትልቅ ስቴጅ ላይ ወይም በትልቅ የእግር ኳስ መድረክ ላይ ለመጫወት ሙሉ በሙሉ ዝግጁ ላንሆን እንችላለን። ነገር ግን የሂደት ነው። የተለያዩ ደግሞ ወይም ብዙ አዲስ ተጫዋቾች አሉን በማለት ተናግሯል። ስለዚህ ስለ ድሉ ግን በተለይ ሲያወራ እዚህ በማሸነፋችን ደስተኛ መሆን አለብኝ። በተለይ ደግሞ ከነጥብ ጋር በተያያዘ ምክንያቱም 3 ነጥብ ይዘው ነው የወጡት። አሁን 13 ነጥብ አለን። ስለዚህ ከ1 እስከ 8 የመጨረሱ ጉዳይ በእጃችን ነው። አላማችንም እሱ ነው። እዚህ ማሸነፍ በተለይ ከቫየር ሊቨርኩሰን ጋር ከነበረን ጨዋታ አንጻር በጣም ደስ የሚል ነገር ነው በማለት ተናግሯል። ያው ፔፕ ጋርዲዮላ ሮድሪጎን ሳያደንቅ አላለፈም። ሮድሪጎ ምን አይነት ተጫዋች ነው ያለው። ቪኒ ጁኒየር፣ ቤሊንግሃም እናም ወደፊት የሚሄዱበት ፍጥነት በጣም አደገኛ ነበረ። ለዛም ነው ተኩራርተህ የማትቀመጠው በማለት ነው የገለጸው። ዳትስ ዋይ ዩ ካንት ስቴይ ሃይ። እናም ጽናት ሊኖር ይገባል። በመከላከሉ ላይ መጽናት አለብህ። መከላከሉን መቀጠል አለብህ። መዘናጋት የለብህም። ትንሽ ተዘናግተን ነበረ፣ ነገር ግን በአጠቃላይ ጥረቱ በጣም የሚደነቅ ነው በማለት ተናግሯል። አሁን ርቀናል ያለው ያው ቻምፒየንስ ሊጉን ለማሸነፍ ዝግጁ አይደለንም። ከ2 ወራት በኋላ ወይም ደግሞ ፌብሩዋሪ ላይ እንሻሻላለን። ከዚህ በፊት የነበርንበት ቦታ ነው። ከዛሬም በተሻለ መልኩ ተጫውተን እናውቃለን። እናም ተሸንፈንም እናውቃለን። ያ አንዳንድ ጊዜ እግር ኳስ ነው በማለት ነው የተናገረው። በአጠቃላይ ፔፕ ጋርዲዮላ ተጫዋቾቹን ሲያደንቅ ነበረ። ተጫዋቾቼ ጥሩ የሚባል ጥረት አድርገዋል። በጣም ጥሩ ውጤት ያገኘ ነው። የቡድኑ መንፈስ የማይታመን ነበረ። ያ እንዳለ ሆኖ ግን አሁንም የሚሻሻሉት ነገሮች እንዳሉ ነው የገለጸው። ወደ ቤሊንግሃም በምንሄድበት ጊዜ አሰልጣኙ በጣም ጥሩ ነበር በማለት ነው የገለጸው። ስለ ዣቪ አሎንሶ ነው እያወራ ያለው። ከእሱ ጋር ጥሩ የሚባል ግንኙነት አለኝ። አብዛኞቹ ተጫዋቾቻችንም ወይም የቡድን አጋሮችም ጥሩ የሚባል ግንኙነት እንዳላቸው አውቃለሁ በማለት ነው እየተናገረው። ስለዚህ አሁን በቃ አንገታችንን ቀና አድርገን መታገል ነው ያለብን በማለት ነው የተናገረው። ከደጅ ወይም ከውጪ እኛ የምናየው አለ አይደለ፣ እነሱ ውጤቶች እንዳሉ ቢሆንም እኛ በመልበሻ ክፍል ውስጥ ማስተካከል ያለብን ነገር አለ። እናም እሱን ለማስተካከል እየሞከርን ነው ብሎ ነው የተናገረው። ያ ተስፋ የሚሰጥ እንዳልሆነ አውቃለሁኝ። አንዱ ነገር ጨዋታዎችን እንዴት እየተጫወተን እንዳለ ወይም ደግሞ how we're managing games እሱ አንድ ነገር ነው በማለት ነው የተናገረው። ስለዚህ ሁሌም ነጥብ የምንጥል ነው የሚመስለው። ስለዚህ በዛ ያው ደስተኛ ለመሆኑን ነው የገለጸው። ከዛ በተጨማሪ ሉዊስ ጆንስ ለስካይ ስፖርትስ ምንድን ነው ያለው? ማድሪዶች በሰሩት 2 ስህተት ያው ነጥብ ጥለው እንዲወጡ ነጥብ ጥለው ወይም ደግሞ ተሸንፎ እንዲወጡ እንዳደረጋቸው ነው የተናገረው። በተለይ ደግሞ የቆሙ ኳሶች ላይ የሰሩት ስህተት ኦራይሊ ጎሉ እንዲያገባ አድርጎታል። እሱ ብቻ ሳይሆን የሩዲገር ኃይለኝነት ወይም ደግሞ የእሱ ራሽ መሆን ሃላንድን ፋውል ማድረጉም ያው
ጎል እንዲገባባቸው ካደረጉት ምክንያቶች አንዱ መሆኑን ተናግሯል። ስለዚህ በአጠቃላይ ሪያል ማድሪዶች ጥሩ የሚባል አቋም ላይ አልነበሩም። ያው እርግጥ ነው ዋና ዋና ተጫዋቾቻቸው አልነበሩም። ስለዚህ አሎንሶ ከዚህ ማስታወሻ ይዞ ያው በቀጣዩ ማሻሻል እንዳለበት ነው የተናገረው። ይሄኛው ሌላ ምሽት ቢሆን ይህን ደግሞ አሁን የቤን ራንሰም ነው ለስካይ ስፖርት የተናገረው። ሌላ ምሽት ቢሆን ሪያል ማድሪዶች ያቻነቱን ጎል ማስቆጠር ይችሉ ነበረ። ምክንያቱም ሪያል ማድሪዶች የተጫወቱት ማንቸስተር ሲቲ ከደካማ ቡድኖች ጋር 4-5 ጎል ከሚገባበት ቡድን ነው በማለት በጣም ሲወቅሱት ነበረ። ስለዚህ አሁን ምናልባት ወደ ሮይተርስ ዘገባ በምንሄድበት ጊዜ ያው በቃ ሮይተርሶች ማንቸስተር ሲቲዎች በሪያል ማድሪድ ቤት መሸነፋቸውን ነው በደንብ ትኩረት የሰጠው። ስለዚህ ሮድሪጎ ምንድን ያለው ከጨዋታው በኋላ በቂ አልነበረም ነው ያለው። አሁን ቀጣይ ስንጫወት ጭራሽ ተጨንቀን ነው የምንጫወተው። የመጀመሪያው አጋማሽ ላይ ጥሩ ነበረን፣ አጀማመራችን ጠንካራ ነበር፣ ጎል አግብተናል። ስለዚህ መሻሻል አለብን በማለት ነው የገለጸው። እነዚህ ጨዋታዎች በዲቴል ነው የሚወሰኑት። የቆመ ኳስ ላይም ድክመት እንዳላቸው ተናግሯል። ስለዚህ ያው ተለማምደን ነበረ፣ ነገር ግን ያው በተለማመዱት መልኩ ወይም ልምምድ በሰሩት መልኩ ሜዳ ላይ ያንን አለማሳየታቸው እሱን እንዳስጨነቀው ነው እየገለጸ ያለው።